ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ እንደተለመደው አፕዴት ነጥቦችን አስቀድመን እናስተዋውቃችሁ የመንግስት ቃል አቀባይ ሚኒስትሩ የአማራ ክልልን 90% ግዛት እንደተቆጣጠሩ ይፋ አድርገዋል ከሰሞኑ እርስ በርስ መዋጋት ጀምሯል የሚባሉት የፋኖ ኃይሎችም እየተዳከሙ እየመጡ ነው ሲሉ ይፋ ያደረጉትን መረጃ በዜናችን ተሰማላችሁ ከኢትዮጵያ ጋር ተፈራርመው የነበሩት የባህር በር አጠቃቀም ስምምነት ሳይቀደድ አይቀርም በሚል ሲነገርላቸው የነበሩት የራስ ገዟ ሶማሌላንድ ፕሬዝዳንት በአዲስ አበባ ይፋ የሥራ ጉብኝት ሊያደርጉ ነው ተብሏል የዜናችን ሌላኛው ትኩረት ነው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚወጡ የደህንነት መረጃዎችን ማጠናከር ይገባል በሚል ምሁራን ማሳሰቢያ ሰጥተዋል ስለ ታላቁ የኢትዮጵያ ህዳሴ ግድብ ከሰሞኑ እየተወራ ያለው ነገር ምንድነው ዝርዝሩን እንመለስበታለን የኬንያው ፕሬዝዳንት ዊሊያም ሩቶ ኢትዮጵያ ለጥቂት ዓመታት ተቆጣጣሪ የነበረውን የግዙፍ ኢኮኖሚ ባለቤትነት ደረጃን በእጃችን አስገብተናል ብለዋል ኬንያ ከኢትዮጵያ ይህንን ደረጃ ለመቆጣጠር ያስቻላት ምክንያቶች መካከል ቁልፍ የሚባሉት የትኞቹ ናቸው ዜናችን የወፍ በረር ቅኝት ያደርግበታል ጀነራሉ አንንበረከክም ለሁለት ዓመታት ያካሄድነው ውጊያ ወደፊትም የምንቀጥለው ትግል ለክብራችን ነው ሲሉ ይፋ አድርገዋል ለቀናት ያለማቋረጥ በተባበሩት አረብ ኤሚሬቶች ድሮን ስትደበደብ ከከረመችው ከተማ በቅርብ ርቀት ጀነራሉ የሰጡትን መግለጫ የምናስደምጣችሁ ይሆናል ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው እንደተለመደው ያደመጣችሁን አብራችሁን ቆዩ ስንል ጋበዝን ወደ ቀዳሚ ጉዳያችን እናምራ የመንግስት ቃል አቀባይ ሚኒስትሩ የአማራ ክልልን የ90% ግዛት ተቆጣጥረናል ሲሉ በይፋ ተናግረዋል ከሰሞኑ እርስ በርስ መዋጋት ጀምረዋል የሚባሉት የፋኖ ኃይሎች ደግሞ በአንጻሩ እየተዳከሙ ነው ሲሉ ተገልጸዋል ከሚያዝያ 2015 ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልልን አብዛኛውን አካባቢ በመንግስት ቁጥጥር ስር እንዳስገቡ የመንግስት ኮሙኒኬሽን ጉዳዮች ሚኒስትሩ ዶክተር ለገሰ ቱሉ ተናግረዋል ሚኒስትሩ ኤንቢሲ ከተባለው የአገር ውስጥ የቴሌቪዥን ጣቢያ ጋር ባደረጉት ዘለግ ያለ ቃለ ምልልስ ስለ አማራ ክልል የጸጥታ ሁኔታ ማብራሪያ ሰጥተዋል ክልሉ የህልውና አደጋ ውስጥ ገብቶ ነበር ያሉት የኮሙኒኬሽን ሚኒስትሩ በዚህ ጊዜ 90% የክልሉ አካባቢዎችን መንግስት መቆጣጠሩን ይፋ አድርገዋል የፋኖ ኃይሎች በበኩላቸው ከ80% በላይ የክልሉ አካባቢ በእጃቸው እንደሆነ በተለያዩ ጊዜያት ሲናገሩም ተዳምጠዋል ባለፉት 2 ዓመታት በመንግስት ኃይሎችና በፋኖ ተጠቃሚዎች መካከል በሚካሄደው ግጭት አሁንም ድረስ መቀጠሉን ከሁለቱም ወገኖች የሚወጡ መረጃዎች ያመለክታሉ ነገር ግን በዚህ ወቅት የክልሉ መንግስት ተጠናክሯል አደረጃጀቱን እስከ ቀበሌ አጠናክሯል በአብዛኛው 90% የሚሆነው አካባቢ ክልሉ በራሱ ታጣቂ አስተዳደር የጸጥታ ሁኔታን የሚቆጣጠርበት ደረጃ ተፈጥሯል ሲሉ አብራርተዋል ከቁጥጥር ውጭ የሆኑትን አካባቢዎች በተመለከተ ደግሞ የቀሩትን የክልሉ የጸጥታ ኃይልና የፌደራል ኃይል በጋራ ሆነው ችግሩን የሚፈቱበት ሁኔታ እየተፈጠረም ነው ብለዋል ሚኒስትሩ በድርድርና ህግ በማስከበር እንቅስቃሴ በአብዛኛው የክልሉ አካባቢዎች ሰላማዊ ሁኔታ ተፈጥሯል ቢሉም የክልሉ ነዋሪዎች ግን ማህበራዊ እንቅስቃሴዎችን ጨምሮ የዕለት ተዕለት ህይወታቸው በግጭቱ መስተጓጎሉን ይናገራሉ ሚኒስትሩ ከቴሌቪዥን ጣቢያው ጋር ባደረጉት ቆይታ አጠቃላይ የሀገሪቱን ሰላምና ጸጥታ ሁኔታ ያነሱ ሲሆን ኢትዮጵያ ወደ ተሟላ የሰላም ሁኔታ መጥታለች ሲሉ ሁለት የተቃርኖ ሀሳቦች መኖራቸውን እንደገለጹ የቢቢሲ ዘገባ ያሳያል መሬት ላይ ያለው እውነታ እንደዚህም የሰዎች አረዳድ የተለያዩ ናቸው ሲሉ እገታ ዝርፊያና የንብረት ውድመት የመሰሉ ክስተቶችን በማንሳት ሁኔታ በየትኛው ሀገር ይኖራል ሲሉ ዶክተር ለገሰ ተናግረዋል ሀገሪቱ ከነበረችበት የታፈነ ፖለቲካ ምህዳር በማስፋትና ወደ ነጻነት በሚደረገው ሽግግር ችግሮችን በኃይል መፍታት የወለዳቸው ክስተቶች እንደሆኑ አስምሮበታል የጸጥታ አካላት በሌላ ነገር በሚጠመዱበት አካባቢ ይህንን አጥንተው ረብሻ የሚፈጥሩ ሽፍቶች አሉ ቀድሞም የነበረ ነው በሂደትም ይኖራል ተብሎም ይጠበቃል ባናቸው አልፎ አልፎ የማገት ሁኔታዎች አሉ የመዝረፍ ሁኔታዎችም አሉ ንብረት ማቃጠል ሌላኛው ክስተት ነው እነዚህ እየቀነሱ ቢመጡም አሁንም ግን ችግሩ አልተቀረፈም ባናቸው ከአዲስ አበባ በቅርብ ርቀት ላይ ባለው አካባቢዎች ሳይቀር በተደጋጋሚ ስለሚፈጸሙ እገታዎች ባህሪም ሲናገሩ አብዛኛው እገታዎች የሚደረጉት ከኢኮኖሚ ጋር የተያያዘ ነው ሲሉ በአቆራጭ ለመበልጸግ የሚደረግ እንደሆነ አስረድተዋል አልፎ አልፎ እገታዎች የፖለቲካ መልክ እንደሚሰጣቸው አብራሩት ሚኒስትሩ ለዚህም ማሳያ አድርገው የአማራ ክልልን ያቀረቡ ሲሆን በአካባቢው የሚንቀሳቀሱ ታጣቂዎች ያላቸው ለማሳየት ሲሉ እገታዎችን ይፈጽማሉ ባናቸው ሚኒስትሩ እገታዎችን ለመከላከል የማህበረሰቡን የነቃ ተሳትፎ ደጋግመው ያነሱ ሲሆን ውስጣዊ ሁኔታውን በአብዛኛው የሚመለከተው ህብረተሰቡ ነው ህብረተሰቡ የነቃ ተሳትፎ አካባቢውን የሚጠብቅ ካልሆነ በወታደራዊ ያለ ሁሉንም አካባቢ መጠበቅ አይቻልም ሲሉ በተደጋጋሚ የሚሰጡ መከራከሪያዎችን ደግመዋቸዋል ዜናችን እንደቀጠለ ነው የሶማሌላንድ ፕሬዝዳንት በኢትዮጵያ ይፋ የሥራ ጉብኝት ሊያደርጉ ነው ተብሏል የተሰማው የሶማሌላንድ ፕሬዝዳንት በሐርጌሳ የኢትዮጵያን ከፍተኛ ተወካይ ተቀብለው ባነጋገሩበት ወቅት ነው ፕሬዝዳንቱ አብዱራህማን መሐመድ አብዱላይ ወይንም ኢሮ በሶማሌላንድ የኢትዮጵያ ቆንጽላ ኃላፊ የሆኑትን አምባሳደር ተሾመ ሁንዴን ሐርጌሳ በሚገኘው ቤተመንግስታቸው ተቀብለው በሁለትዮሽ ጉዳዮች ላይ ተወያይተዋል ሁለቱ ወገኖች በትላንትናው ዕለት ባካሄዱት ውይይት በሶማሌላንድና በኢትዮጵያ መካከል ያለውን የረጅም ጊዜ ዲፕሎማሲያዊ ግንኙነት ለማጠናከር በሚወሰዱ እርምጃዎች ዙሪያ መነጋገራቸውን ሆርን ዲፕሎማት ዘግበዋል የውይይት የተደረገው ፕሬዝዳንቱ ለፓርላማ ባቀረቡት ዓመታዊ የሀገሪቱ ሁኔታ ንግግር ላይ ወደ ኢትዮጵያ ይፋ ጉብኝት ለማድረግ ዝግጅት
እየተደረገ ስለመሆኑ ማስታወቃቸውን ተከትሎ ነው። በስብሰባው ላይ ከፕሬዝዳንት አብዱራህማን መሐመድ አብዱላሂ ወይም ኢሮ ጋራ የሶማሊላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱራህማን ዳሂር አዳን ተሳትፏል የተባለው በህዳሴ ግድብ ዙሪያ የደህንነት መረጃዎችን ማጠናከር እንደዚሁም ዝግጁ መሆን እንደሚገባ ማሳሰቢያ ተሰጥቷል። ከየትኛው አቅጣጫ የሚመጡ ትንኮሳዎችን አስቀድሞ ለማክሸፍ በግድቡ ዙሪያ በሚደረጉ እንቅስቃሴዎች ላይ የደህንነት መረጃዎችን ማጠናከር እንደሚገባ ዲፕሎማቶች አሳስበዋል። የዓለም አቀፍ ግንኙነት ባለሙያና ዲፕሎማቱ ጥላሁን ሊበን የትኛውም ሀገር ከዚህ በኋላ ኢትዮጵያ እየገነባቸው ባለው የህዳሴ ግድብ ላይ የጎላ ተጽዕኖ ያሳድራሉ ተብሎ ባይታመንም የሳይበር ደህንነቶችን ማጠናከር ያስፈልጋል ሲሉ ተደምጠዋል። ሌላኛው የዓለም አቀፍ ግንኙነት ባለሙያና ዲፕሎማቱ ዳያሞዳሊ በበኩላቸው የህዳሴ ግድብ ግንባታ ለማሰናከል በርካታ ሀገራት እንደሚንቀሳቀሱ ገልጸው በተለይ ግብጽ አሁንም ድረስ ጥረቷን ቀጥላበታለች ሲሉ ተናግረዋል። ግብጽ ኢትዮጵያ ለማፍረስ ለዘመናት ሴራ ስታሴር የቆየች ሀገር ናት ያሉት ዲፕሎማቱ ምንም እንኳን የህዳሴ ግድብ ሙሌትን ከዚህ በኋላ የማደናቀፍ አቅም ባይኖራትም በዙሪያው ሌላ ግድብ እንዳይገነባ አሁንም እንቅፋት ስለምትሆን በትኩረት መከታተል ያስፈልጋል ባይ ናቸው። ኢትዮጵያ በህዳሴ ግድብ ዙሪያ ጠንካራ የጸጥታ ኃይል አላት ብለው እንደሚያምኑ የገለጹት ዳያሞ ነገር ግን የዝግጁነት ተጠናክሮ መቀጠል አለበት ባይ ናቸው። በጥቅምት 30 2016 6 የታችኛው ናይል ተፋሰስ ሀገራት በጋራ መልማት የሚል አዲስ ስምምነት ለመድረሳቸው የሚታወቅ ሲሆን ግብጽና ሱዳን ግን አንፈርም ማለት ስምምነቱን ማፍረሳቸው ይታወሳል። በዚህም ግብጽ ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ወስዳው ነበር። ኢትዮጵያ በግድቡ ላይ የምትከተለው አካሄድ ዓለም አቀፋዊ ህግጋትና በፈረንጆች 2015 ሶስቱ ሀገራት የተፈራረሙትን ዲክላሬሽን ኦፍ ፕሪንሲፕልስ ወይንም የመርሆች ስምምነት የሚጥስ ነው ስትልም መክሰሷ የቅርብ ጊዜ ትዝታ ነው። ኢትዮጵያ በምላሹ የግብጽን የይገባኛል ጥያቄ ውድቅ በማድረግ የግድቡን አሞላል ሂደት የሶስትዮሽ የባለሙያዎች ቡድን የተቋቋመውን መመሪያ የተከተለ ስለመሆኑ ስትገልጽ ቆይታለች። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ አሁን ላይ 97.6% እየተጠናቀቀ ሲሆን ግድቡን ለማጠናቀቅ በግምት $625 ሚሊዮን እንደሚያስፈልግም የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ማስተባበሪያ ጽሕፈት ቤት አስታውቆ ነበር። የኬንያው ፕሬዝዳንት ዊሊያም ሩቶ በሰብሳራ አፍሪካ ግዙፍ የኢኮኖሚ ባለቤትነቱን ከኢትዮጵያና ከአንጎላ ወስደናል ሲሉ ተደምጠዋል። ሩቶ የግዙፍ ኢኮኖሚ ባለቤትነት ውድድሩን ወደ አፍሪካ ደረጃ ይወስዱታል። ኬንያ ግዙፍ ኢኮኖሚ በመገንባት በ2022 በአፍሪካ 8ኛ ደረጃ ላይ ተቀምጣ ነበር። በዚህ ዓመት ግን አንጎላን በልጠን ተገኝተናል። 6ኛ ደረጃ ላይ የነበረችውን ኢትዮጵያን ቀድመንም በአፍሪካ 6ኛውን የትልቅ ኢኮኖሚ ባለቤት ደረጃን ተቆናጠናል ሲሉ ነው የተደመጡት። ይህ ማለት ደግሞ በመካከለኛውና በምስራቅ አፍሪካ ትልቁን ምጣኔ ሀብት አቅም የገነባን መሆናችንን ያረጋገጠ ነው በማለት ጀመረ። የኬንያው ፕሬዝዳንት ለዚህ ስኬት አብቅቶናል ብለው የሚያምኑት የኬንያ ሰራተኛ ኃይል ያልተቆጠበ ጥረት፣ የኬንያ ገበሬዎች የጋራ ትጋት፣ የፋብሪካ ሰራተኞች፣ መምህራንና ሌሎችም የሀገራችን ዜጎች ኬንያ ወደዚህ ደረጃ ለማሸጋገር የራሳቸውን ጡብ አስቀምጠዋል ያሉት። በዚህ የጋራ ትብብር ከቀጠለን ወደፊት ዕጣ ፈንታችን ግሩም እንደሚሆን ሙሉ እምነት አለ ሲሉም ፕሬዝዳንቱ አክለዋል። ኢትዮጵያ ከሰሞኑ በመካከለኛውና በምስራቅ አፍሪካ ትልቁን ኢኮኖሚ በመገንባት ይዛ የነበረችውን ቀዳሚ ደረጃ በኬንያ መቀማቷ ተዘግቦ ነበር። ከዚህ ደረጃ ዝቅ ማለት ምክንያቶች መካከል አንዱ የዛሬ ዓመት ሐምሌ ወር ላይ በመንግስት የተወሰነው የፋይናንስ ሪፎርም ነው ተብሏል። ከወራት በፊት የተደረገው የገበያ ምር የምንዛሬ ለውጥ የኢትዮጵያ ብር እንዲዳከም የተደረገ ሲሆን በጥቅል ኢኮኖሚ አቅም ሲመዘን ደግሞ የሀገሪቱ ሀብት ከጎረቤት ሀገራት ጋር ሲነጻጸር እንደዚሁም ከዶላር አንጻር ሲሰላ ደረጃው እንዲወርድ ምክንያት ሆኗል። የኬንያው ፕሬዝዳንት ግን ኢትዮጵያን የበለጠ ነው በዜጎቻችን ሙሉ ጥረት ነው ሲሉ ይፋ አድርገዋል። ወደ መጨረሻ ጉዳያችን እናምራ። ሌተናል ጀነራል አብዱል ፈታህ አልቡርሃን በፖርት ሱዳን ለተፈጸመው ጥቃት የበቀል እርምጃ ወስደው በድል እንደሚወጡት ሲዝቱ ተሰምተዋል። የሱዳን ጦር አዛዡ ጀነራል አብዱል ፈታህ አልቡርሃን በሱዳን ለሚሰነዘረው ጥቃት በቀል እንደሚወስዱ ገልጸው ህዝቡ በመጨረሻም አሸናፊ ይሆናል ሲሉ በፖርት ሱዳን የነዳጅ ማከማቻ መጋዘኖች ከተፈጸመው ጥቃት በኋላ ሲናገሩ ተደምጠዋል። አልቡርሃን በድሮን ተደብድበው ሲቃጠልና ጥቁር ጭስ ወደ ሰማይ ሲወጣበት ከሚታየው የፖርት ሱዳን የነዳጅ መጋዘኖች ፊት ለፊት ሆነው በሰጡት ጋዜጣዊ መግለጫ አንንበረከክም፣ የሱዳን መሬት ሰማይም ሆነ መጻኢ ዕድላችን በደማችን ተከብረው ይቀጥላል ያሉ ሲሆን የምንዋጋው ግዛት ለማስመለስ ሳይሆን ለክብራችን ስንል ነው ሲሉ ተደምጠዋል። ጀነራሉ ባስተላለፉት የቪዲዮ መልእክት ከኋላቸው በጥቃቱ ከነደዱ የነዳጅ መጋዘኖች የሚወጣ ጭስ ይታያል። አልቡርሃን ግባችንን ወደ ማሳካት እንሄዳለን፣ ይህ ደግሞ ሚሊሻዎችን ፈጣን ድጋፍ ሰጪ ኃይሎችና የሚደግፋቸውን ሁሉ ማሸነፋችንን እንቀጥላለን ብለዋል። አልቡርሃን እንደዚሁም በዚህ ስፍራ መግለጫ ሲሰጡ የታዩት የሱዳን ከፍተኛ መንግስት ባለስልጣናት አሸባሪዎችን የፈጥኖ ደራሽ ሚሊሻዎች እንደመሰሳለን፣ ከጀርባቸው ድሮንን ጨምሮ ጦር መሳሪያ የምታስታጥቀውን የተባበሩት አረብ ኤሚሬቶችንም እስከ መጨረሻው ድረስ እንፋለማታለን ብለዋል። አክለውም በሱዳን ላይ ጥቃት ለፈጸሙት ሁሉ የምንናገረው የበቀል ጊዜ ይመጣል ሲሉ በይፋ ተደምጠዋል። የጀነራሉ አስተያየት ሱዳን ከተባበሩት አረብ ኤሚሬቶች ጋር ዲፕሎማሲያዊ ግንኙነቷን ለማቋረጥ መወሰኗን ተከትሎ ሲሆን ሱዳን ወደዚህ ውሳኔ የደረሰችውም የተባበሩት አረብ ኤሚሬቶች አርኤስኤፍ በጦር ኃይሉ ላይ ባደረገው የሁለት ዓመት ጦርነት ይደግፋል በሚል መነሻ ክስ ነው። ከዚህ በተጨማሪ ውሳኔው የተወሰደው በፖርት ሱዳን ወደብና ሌሎች አስፈላጊ መገልገያዎች ላይ ያነጣጠረ የ3 ቀናት የድሮን ጥቃት ከደረሰ በኋላ ነው ሲሉም የሱዳን ባለስልጣናት ጠቁመዋል። አልቡርሃን ሱዳናውያን ንቃተ ህሊና ያላቸው በሰው ልጅ ታሪክ ውስጥ ትልቅ የሆነ ቦታ ያላቸው በመሰል ክስተቶች የማይደናገጡና በእነዚህ አደጋዎች የማይፈሩ ታሪክና ስልጣን የሰሩ ህዝቦች ናቸው ብለዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።